ኢትዮጵያ ያልፈረመችበት የ1902 የ1929 የ1959 በዓለም አቀፍ ሕግ መሰረት ያልፈረምክበት ውል አይመለከትም። ሁለተኛ ደግሞ ኮሎኒያል ውል ውድቅ ተደርጓል። ስለዚህ እዛ ነገር ላይ ስቲክ አድርገው የሚቀመጡበት አንድ ሶስት አበይት ምክንያቶች ማንሳት ይቻላል። አንደኛ ይሄ ግራንድ ናሬቲቭ እነሱ የገነቡት በዚህ ዙሪያ ስለሆነ ኢቭን አባይ የሚመነጨው ከነሱ ሀገር አድርገው ትምህርት የሚያስተምሩበትና ሳፎኬት ያደረጉበት አለ ሊትሬቸሩንና ኖሌጅ ፕሮዳክሽን ላይ ላለፉት ዘመናት የተካሄደ ይሄን ሪቨርስ ማድረግ ትንሽ እንትን ይገዳደራቸዋል ላለው ኢሊት ለምናምን። ስለዚህ በዛ ናሬቲቭ የመቀጠል ፍላጎት አንደኛ። ሁለተኛ ነገር ደግሞ የኮሎኒያል አግሪመንት ሙሉ የአንበሳውን ድርሻ ብቻ አይደለም እኮ ላይን ሼር ሳይሆን እንዳለ ሙሉ በሙሉ እነሱን ተጠቃሚ ስላደረገ ሙሉን ኬክ ብቻዬን ልብላ የሚልና ኬኩ ላይ ያለው ጣዕም የማጓጓት ጉዳይ ይሄን ኬክ ለምንድን ነው ከሌሎቹ ጋር መካፈለው ብቻዬን መብላት ስችል ጫና ፈጥሬ ምናምን የሚል። ሶስተኛ ነገር ደግሞ እንዴት ነው ከጂኦፖለቲካል ፓወር አኳያ የሚድል ኢስት ፓወር ነኝ ታላቅ ናት ግብጽ የሚል ሐሳብ ያለና ይሄ ብራክ አፍሪካን ኔሽን የሆነው ኢትዮጵያ በጣም ቦልድ ሆኖ እየወጣ ነው። በብዙ ነገር ተቀባይነት እያገኘ ነው። ሆርን ኦፍ አፍሪካ ላይ ተጽዕኖአችን ከባድ ነው። ስለዚህ እነሱ ምንድነው ያደርግ ያለባቸው? ትሩዝን መቀበል መቻል አለባቸው። አለበለዚያ ምን ይሆናል? ኢት ሜይ ቢካም ቱ ሌት ጀነሬሽናል ቼንጅ። አሁን ገቨርንመንት ይሄ ጀነሬሽን አሁን የኛ ጀነሬሽን አለ፣ የሚቀጥለው ጀነሬሽን ደግሞ አናውቀው ምን አይነት ሊሆን እንደሚችል ስለማናውቀው ኦፖርቹኒቲ ፎር ዘም። ስለዚህ ይሄ ነገር እንደ ኦፖርቹኒቲ ስለሆነ ሁሉም ነገር ስታቲክ ስላልሆነ በተለይ ሃይድሮፖለቲክስ ላይ ክላይሜት ቼንጅ አለ፣ የሚቀያየሩ ነገሮች ስላለ ሳይረፍድባቸው ብዙም ሳያቅማሙ ማለት ነው ቀጥታ ሲኤፍኤን ተቀብለው ከኢትዮጵያ መልካም ነገር አድርገው ሆርን ኦፍ አፍሪካ ላይ ፖዚቲቭ ነገር እየተጠቀሙ ቢሄዱ ለነሱም ለኛም ለአጠቃላይ ለአካባቢው ለዓለም አቀፍም ጠቃሚ ነው የሚል ሐሳብ አለኝ።